ሞታችሁ ድጋሚ በህይወት ተነስታችሁ ታውቃላችሁ? ላይክ ሊትራሊ ነፍሳችሁ ከስጋችሁ ተነጥሎ ከዛ በኋላ ደግሞ ድጋሚ ወደ ህይወት መመለስ፣ ነፍስ መዝራት ማለት ነው። በጣም ብዙ ኤክስፒሪየንሶችን አሳልፌያለሁ በዚህ 2 ሳምንት ውስጥና እንግዲህ ከጭንቅላት ከማይወጡ አንዳንድ ኤክስፒሪየንሶች የመጀመሪያ ክሊክ ከሚያደርጉልኝ መካከል ይሄ ዴዝ ሞቶ መነሳት። እርግጠኛ ነኝ አብዛኛው ሰው ይህንን ኤክስፒሪየንስ አላደረገውም። እኔም አፍ ኔቨር ቶት ሰው ልጅ ሞቶ ድጋሚ መነሳት ይችላል ብዬ እና ደግሞ በቃ ይሄ ኤክስፒሪየንስ ሊትራሊ በጣም ማይንድ ሴቴን እጅግ በጣም ቀይሮታል። እና የሰው ልጅ እዚህ ምድር ላይ ምን ያህል ጊዜያዊ እንደሆነ ዓለም መቆያችን ብቻ እንደሆነች እና በቃ ሞት ራሱ ሊትራሊ በጣም ከባድ ፔን ውስጥ በመሆንበት ጊዜ ፒስ ነበር የሚመስለኝ፣ ሰላም። ሰዎች ሞተ ለምን አንገላገል፣ ሰላም ለምን አናገኝም ምናምን። ግን ዴዝ ኢዝ ናት ፒስ፣ ዴዝ ትራንስፎርሜሽን ነው። የሰው ልጆች ከስጋ ወደ ነፍስ ትራንስፎርም የሚያደርጉበት ሜተር ነው ሞት ማለት እና እዚህ ምድር ላይም የመጣንበት ዓላማ በጣም በቃ ለትንሽ ጊዜ ትክክለኛዋን ዓላማ አድርገን ለማለፍ ነው እና በጣም ለጥቂት ጊዜ በቃ ላይ ሊትራሊ ሁላችንም እዚህ ምድር ላይ ለጊዜው ነው የምንመጣው፣ ጊዜያዊ ፍጥረቶች ነን። this is a temporary place ምናምን እንባባላለን፣ ግን ሊትራሊ ኮንሽስሊ ግን አስባችሁ ታውቃላችሁ? ሟች ነን። እዚህ ምድር ላይ ለጊዜው ነው የመጣ ነውና ጀስት ማድረግ ያለንብን አድርገን ወደዚህ ምድር የመጣ ነው በጥፋታችን ነውና ከዛ ጥፋት ይቅርታን ጠይቀን ከዛ በጽድቅ ህይወት ተመላልሰን የፈጣሪ መንግስትን ለመውረስ ነው። እቺ የፈተና ቦታ ናት ምድር፣ ጊዜያዊ የፈተና ቦታ ናት ምድር። ለዛ ነው ስትራግል ሁሉም ቦታ ብንዞር፣ ሀብታሙም ደሃውም ስትራግል ያደርጋል። በቃ ባለንበት የላይፍ ሲቹዌሽን ስትራግሉ ጊዜ ማይለየ ለዛ ነው እና the ultimate purpose is በነፍስ አለመሞት ነው። በቃ ዴዝ ከፊዚካል የሆነ ቢንግ አልፎ ወደ ስፒሪቹዋል ቢንግ ትራንስፎርም የማድረግ መንገድ ነው እና ሰዎች ይህን ኤክስፒሪየንስ ሁላችሁም ኤክስፒሪየንስ ብታደርጉት ደስ ይለኛል። ላይክ ፉሊ ነው ማይንድ ሴታችሁ ሽፍት የሚያደርገው ማለት ነው እና ሊትራሊ ምን ያህል ጊዜያዊ እንደሆነ ሲገባችሁ። ምክንያቱም እኛ ከልጅነታችን ጀምሮ ሞትን እንድንፈራ አድርግ ቤተሰቦችን ያሳደጉ፣ ስለ ሞት እንዳይወራ ዝም በል አንተ ከሞት በቃ የሞተ ሰው አይነሳም፣ ስለ ሞት አታወራ፣ ሞትን ፍራ ተብለን ያደግነው። ግን ላይክ በጣም ጎርቶናል። የሰው ልጅ ሟችነቱን ማሰብ ከቻለ እንደውም እንደዚህ አይነት ኤክስፒሪየንስ ሁሉም ኤክስፒሪየንስ ቢያደርጉ ሞቱ መነሳትን የመሰለ ኤክስፒሪየንስ የለም። በቃ እንዳትቀልዱ ነው የሚያደርጋችሁ እና እቺ ምድር በጣም ጊዜያዊ መሆኗ ይገባችኋል። እርግጥ ነው በፈተና ልትወድቁ ትችላላችሁ። ከዛ በኋላ ፐርፌክት